አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ጉጉፍቱ ከተማ የሚሄድ የተሟላ የቤት እቃ መፈረሻ እንዲሁም ለቤተሰብ የሚሰጥ አልባሳቶች ነው ማሳያችሁ ማለት ነው። 211140 ብር ነው የፈጀው ሁሉም ሆኖ ማለት ነው። አልባሳቱም ብርድ ልብስ ኮምፎርት አለው ማለት ነው። ሁሉ ነገር የተሟላ ነው። እንግዲህ እያንዳንዱን እቃ ዋጋዎቻቸውን የምነግራችሁ ይሆናል ማለት ነው። ሌላው ወረፋ ለመያዝ ቀላል ሆኖ ያገኘሁትን ዘዴ ነው የምነግራችሁ። ዋትስአፕ ላይ ስማችሁን የሚሄድበትን ቦታ ጻፉልኝ። ከዛ የምትፈልጉትን እቃ ዝርዝር ስትጽፉልኝ ስራ ያቃልላል ማለት ነው። እና እንደዛ ብታደርጉ የተሻለ ነው። ዋትስአፕ ላይ እመልሳለሁኝ። የምመልሰው ያው ቴክስቱን በወረፋ ስለሆነ ነው እንጂ እየመለስኩ ነው። ሲቀጥል ያው የእቃ ዝርዝራችሁን መጻፉ ስማችሁን የሚሄድበትን እንደዚህ መጻፋችሁ ለኔ በጣም ነው የሚያቃልልልኝ ስራ ማለት ነው። እንግዲህ ሀባይብ እዚህ ጋር ዛሬ በጣም የምታምር ረከቦት ትንሽዬ ረከቦት አሳያችኋለሁ። በጣም ነው የምታምረው። በጣም ነው እኔ ወደድኳት። ሌላው ላይክ ሸር እያረጋችሁ አንዳንድ እህቶች ለምን ላይክ አርጓት ያቸውም ላይክ ለምን አያረጉሽም የሚያዩት ሰዎች ምናምን ይሉኛል። እኔ ደስ ካላችሁ ነው ላይክ የምታረጉልኝ ማለት ነው። ከወደዳችሁት ይጠቅመናል ካላችሁ ላይክ አርጉልኝ። ስታዩ ቢያንስ 10,000 ሰው አይቶት 1,000 ላይክ ነው የሚኖረው ወይ 500 400 እና ላይክ ብታረጉ ደስ ይለኛል። ከወደዳችሁት ነው የግዴታ አይደለም። እዚህ ጋር እንደምታዩዋቸው የጥበብ ሲኒ ከነጀበናው አለ። ጥበብ ረከቦት 2700 ብር ነው። ጥበብ ሲኒ ከነጀበናው ከነ ማገናፈያው የሱካር እቃም አለው። ይሄ 12 ሲኒ ኮምፕሌቱ ማለት ነው ከነጀበናው ነው። ይሄን የገዛሁት 5000 ብር ነው። አያችሁት? እዚህ ጋር ጀበናዋ በጣም የሚያምር ከለር ነው። በነገራችን ላይ አንዳንድ ጊዜ ካሜራ ፎቶ ሲነሳ ሌላ ከለር እየመሰላችሁ ታረጋላችሁ ትላላችሁ። ያው ግን ከለር ካሜራው ነው በነገራችን ላይ እንትን የሚለው በቦታው ሆነን ደግሞ አይተን ይሄንን አሁን ለምሳሌ ይሄን ቀዩን ነው የምፈልገው ብላኝ ልጅቷ ቀዩ አይሆነውም፣ ማች አይሆንም ይሄ ጋር ማለት ነው። የዚህ ቀይ አይሆነውም እና ይሄ ነው የሚሆነው ብያት አስረድቻት ይሄንን የገዛሁላት ማለት ነው። 2 ሲኒ ጀበና ሱካር እቃ ማገናፈያ ከነ ሰርቪሳቸው ነው ሲኒ አለው ማለት ነው። ይሄ 5000 ብር ረከቦቱ 2700 ብር። እዚህ ጋር የምታምር ቆንጆዬ ረከቦት አያችኋት? ጥጥር ምጥን ያለች በጣም የምታምር ረከቦት አነስ ያለች ፈልጊ ብላኝ ነበረ። እቺን 1400 ብር ነው። 12 ሲኒ ሀገርኛውን ሲኒ ይዛለች እንደምታዩት። ትርፍ ግን የላትም። በቃ ሌላ ሲኒ አትጨምርም። 12 ሲኒ ግን በደንብ ነው የያዘችው። በጣም ነው የምታምረው። ከዚህ በኩል መሳቢያ ናት። ስራዋች መሳቢያ ናት። አክሰሰሪ ያላት ጀበና ማስቀመጫና ማጨሻ ብቻ ነው። ፌርሜሎ ምናምን የላትም። ይቺን የመሰለ ረከቦት ቀለል ላለንትን ደስ ትላለች። በነጭም አላት እንደዚሁ ሆና ይችን 1400 ብር ነው የገዛሁላት ማለት ነው። በጣም የምታምረው እኔ በጣም ነው ወደድኳት። የምር ቀለል ያለች ናት። አታምረው? ታምራለች። በጣም የምታምረው ይችን 1400 ብር ከአንድ ደርዘን ሀገረኛ ሲኒ ጋራ ሲኒው 500 ብር ነው። አንድ ላይ 1900 ብር ሆነ ማለት ነው። ይሄ አይቢዚ ጋር የማይካ ጆክ አክለሪክ ጆክ ይሄንን ነው ያገኘሁት። ያንኛው የሆነ ዚግዛግ ነገሩን አላገኘሁም። 2600 ብር ግን ይሄም ቆንጆ ነው። ዋጋውም እቃውም አንድ አይነት ተመሳሳይ ነው። ዲዛይን የአበባ ዲዛይን ብቻ ነው የሚለያየው ማለት ነው። ከዛ እዚህ ጋር ሰርቪስ 3 ፒስ 700 ብር። እዚህ ጋር ደግሞ በጣም የምታምር የቡና ሱፍራ ባለ 2 መረብ ነው የገዛሁላት 550 ብር። ይሄ 550 ብር ግን ዲዛይኑ አታምሩ? በጣም የምታምረው እቺን 550 ብር ገዝቼላታለሁ። እዚህ ጋር ኮምፕሌት አላት። ይሄ ኮምፕሌት ኦዶ ኮምፕሌት ነው ብያችኋለሁ ከዚህ በፊት። ዋጋው 2300 ነበረ። ዛሬ ግን የገዛው 2600 ብር ነው። በጣም የሚያምር ነው። 6 ብርጭቆዎች ጋር ማለት ነው። ብርጭቆቹ እንደዚህ የሚያማምሩ ብርጭቆች ናቸው። 2600 ብር ነው ይሄን የገዛሁት።
አላት 1200 ብር። 5 ማዕዘንም የማይሰለች ነገር ቆንጆ ነገር ነው። እዚህ ጋር የውሃ የኒኬል ኩባያ በአንደኛው አንዷ 95 ብር ናት። ወፍራም ነው። አንድ ደርዘን ገዝቻለሁ። አንዷ በ95 ብር ሂሳብ። ከዛ እዚህ ጋር የቁርጥ ሳህን አንድ ደርዘን 1440 ብር። ቆንጅዬ የቁርጥ ሳህን ናት እንደምታዩት። ከዛ ይሄው ጋር የሚመሳሰል ደግሞ የሾርባ ሳህን 6 ፍሬ ነው ያዘዘችኝ። ሾርባ ሳህኖች አንዷ 70 ብር ናት። 420 ብር ስድስቱ ማለት ነው። እንደዚህ የሚያማምሩ። ከዛ እዚህ ጋር ደግሞ ማይታተሪ ባላበባ አላገኘሁም፣ ግን ይሄ ወፍራም ነው። ስስ ነው እንጂ አግኝቼ ነበረ። እንግዲህ ስሱን ደግሞ አግኝቼ ነበር። ስሱ ከሚሆን ይሄ ነጭ ሆኖ የሚሰለች ነገር አይደለም። ትሪዎቹም በጣም ነው የሚያማምሩት። ይሄ ወፍራም ነው። 850 ብር ይላል ማለት ነው። ከዛ የሾርባ ማግ ደግሞ የሚያማምሩ እንደዚህ እኔ እንዴት እንደወደድኳቸው ማሻአላ ታያችሁ እንዴት እንደሚያምሩ። እነዚህን ግማሽ ደርዘን 1000 ብር። በነገራችን ላይ ፈረውላ ይሄ ልብ ቅርጽ ምናምን ያለበትን እኔ ብዙም አይመቸኝም። እነዚህ በጣም ነው የሚያማምሩት። ከዛ ቲማቲም ጆክ 460 ብር። 4 ኩባያዎች አሉት። ይሄ በነገራችን ላይ ውስጡ ላይ አክለሪክ የሱካር ዕቃ 300 ብር። የሻይ ብርጭቆ ደግሞ አንድ ደርዘን ሆኖ የተለያየ ነው ያዘዘችኝ። የሻይ ብርጭቆ 950 ብር። ግማሽ ደርዘን በዚህ ግማሽ ደርዘን በዚህኛው ማለት ነው። አክለሪኩ ጆክ ካርቶን ይሄ ነው። በነገራችን ላይ አንድ አይነት ነው እቃው። በዚህ በኩል ሁለቱ ዲዛይን ስለሆነ የሚመጣው በዚህ በኩል ይሄኛው እንደምታዩት፣ በዚህ በኩል ይሄ ነው የገዛሁት። ይሄንን ነው ማለት ነው 2600 ብር የተገዛው። ከዛ እዚህ ጋር 2 ሊትር በራድ 800 ብር። የሰሙሳ መዳመጫ 500 ብር። እንዲሁም ደግሞ እዚህ ጋር የቁርጥ ሳህን የሳንቲሟ አለች። አንዷ በ160 ብር ሂሳብ ነው 1920 ብር። ትሪ 3 ፒስ 1050 ብር። ከዛ ሀባይ እዚህ ጋር ካውያ አለ። ሳቺ ካውያ አያችሁ፣ ከለሩም እዚሁ ፒንክ ነው እንደምታዩት፣ ወደ ቀይ ሄደ። በውሃ የሚሰራ ነው 2800 ብር። ያው ሰሞኑን እያሳየሁት ስለሆነ ባላወጣውም ችግር የለውም ብዬ ነው። እስቶቭ 3000 ብር። እዚህ ጋር ሊጋል ፌርሙስ ነው ብረት በብረት። ይሄ 1700 ብር ሆኗል ማለት ነው። 1700 ብር ብረት በብረት ሪጋል ፌርሙስ። ይሄንን 1700 ብር። ከዛ ይሄ ፌርሙስ አለች። ከዚህ በፊት ማውጣቻት እኔም ገዝቻታለሁ ለቤቴ። አይታችሁታል። አምጥቻትም ከዚህ በፊት ለሰው ለእናንተ አዛችሁኝ። ውስጡ ፒንክ ነው እንደምታዩት። 1600 ብር ነው እቺን የገዛኋት። ጠፍታ ነበር የሆነ ሰሞን ጠፍታ እንኳን ተውትና ለአዲስ አበባ ልጅ እቃ ስገዛ ራሱ ጠፍታ ነበር። አሁን ነው የመጣችው። ብዙ ጊዜ አንዳንድ እቃዎች ሲፈለጉ ይጠፉና ከዛ ይመጣሉ። እናንተ በምትፈልጉበት ሰዓት ወይም እናንተ እቃ ሲገዛ የሉም እላችኋለሁ። የሌሉትን ማለት ነው። ግን ደግሞ ወዲያው ሊመጡ ይችላሉ፣ ጭራሽም ላይ መጡ ይችላሉ። የበፊቶቹ ሳህኖች አሁን የበፊት እቃ የበፊቶቹ ፌርሙሶች አሁን ላይ የሉም እንደምታዩት። እና አንዳንድ ጊዜ እቃ የለም ስላችሁ አትቀየሙ። ለሌላ ነገር አይደለም። ከጠፋ ጠፋ ነው። የአንድ ሰው እቃ ገዝቼ ደግሞ ብዙ ጊዜ ማቆየት አልችልም። እቃውን ተገዝቶ አንድ እቃ እስከሚመጣ ድረስ ተብሎ ማቆየት አልችልም ቦታ ስለሌለኝ። እና እዚህ ጋር ደግሞ እናት መፍጫ 1650 ብር። ሌላው እዚህ ጋር የወተት ተንጠልጣይ አላት። ቆንጅዬ የወተት ተንጠልጣይ። ይሄንን የገዛሁት 2800 ብር ነው። አታምሩም? ያዋት 2800 ብር። ያው አደራደሩ እዚህ ጋር ግልጽ ነው። እንደዚሁ ነው የሚደረደረው። ይሄ ይጠፋል ብዬ የማስበው የለኝም። ያልደረደርኩትም ደግሞ ሁልጊዜ ከምደረድረው ሰዓትም ስለሚፈጅ እቃ እንዳይጋጭባችሁ ተጠንቀቃችሁ ምናምን ስለሆነ ይሄ የዚህ ስራ አስቸጋሪ ነው። መመለሱ ራሱ ዳ ነውና ለዛ ነው ያላወጣሁት። ከዛ እዚህ ጋር መክተፊያ 3 ፒስ 750 ብር። ቢወጥ ማማሰያ የተቀቀለ ነው። ይሄንን 150 ብር። እዚህ ጋር ደግሞ ጭልፋዎች አሉ። 2 የወጥ ጭልፋ አንድ አይነትና አንድ አልጫ ነው 600 ብር። እንዲሁም ሽንቆርቆሮ ጭልፋ አላት 200 ብር። እዚህ ጋር 350 ብር የሻይ ማጥለያ። እነዚህ እንዴት እንደተጠቀሙኝ እኔ ማሻአላ ቆንጆ ናቸው። ትልልቁም ከፍ ላለ ነገር
ትንሿን ደግሞ ለሻይ ተጠቀሟታላችሁ ማለት ነው። ከዛ እዚህ ጋር መፈቅፈቂያ 180 ብር፣ የድንች መላጫ 35 ብር፣ ሹካ 300 ብር ደርዘን፣ የሻይ ማንኪያ 100 ብር፣ የሾርባ ማንኪያ ደርዘን 300 ብር። መጥበሻ ደግሞ የትልቁ ተከታይ ቀለም መጥበሻ እነዚህ 5 ሴት ነው የሚመጡት ወይም 5 ሴሪ። ይሄ የትልቁ ተከታይ ነው 1200 ብር። እንዲሁም ደግሞ የቁርጥ ማቅረቢያ ትልቁ 450 ብር እና ትንሿ 350 ብር እንደዚህ አድርጌ ገዝቼላታለሁ። ይሄ እዚህ ጋር ሶላር ባለ 4 አምፖል አሊቲን ነው። ይሄ 7000 ብር ደርሷል። ያው እንግዲህ ኑሮ ውድነቱ ኦቨር ሆኗል ማለት ነው እና ይሄንን 7000 ብር ነው የገዛሁት። 4 አምፖል አለው ማለት ነው። በጣም ቆንጆ ነው። እዚህ ጋር ደግሞ ሁለት ሱፍራዎች ናቸው። አንዱ ሎሚ በወርቃማ ነው 300 ብር። አንደኛው ደግሞ ሎሚ በሲልቨር ነው። ወርቃማ በሲልቨር እና ሎሚ በሲልቨር ይሄንን 2 ሜትር ሱፍራ 600 ብር ነው የገዛሁት ማለት ነው። ከዛ ሀባይቢ እዚህ ጋር 7 ሴት ሴኔጋል ብረት ድስት 10200 ብር ነው። ግን ይሄን የገዛሁት ከአንድ ሳምንት በፊት ነው ማለት ነው። አሁን ከዛ በላይ ሆኗል። አንዳንዷ ፍሬ 100 ብር ጨምሯል ብለውኛል ማለት ነው። እንደውም ገዝቻለሁኝ ይሄንንና ይሄንን ገዝቻለሁኝ 100 ብር ጭማሪ ያለው ከዚህ ይሄ ከገዛሁ በኋላ ማለት ነው። እዚህ ጋር የወጥ ሰሃን 773 4200 ብር፣ ኢታሊያን 5 3200 ብር፣ ባሊ 20 ሊትር እና 15 ሊትር ነው። 15 ሊትር 170 ብር ሲሆን 20 ሊትሩ ደግሞ 195 ብር ነው። የልብስ ባስኬት 400 ብር፣ ሁለት የውዱ ብሪቆች 85 170 ብር ማለት ነው። ከዛ ማዞሪያ ቁጭ ማለቻ ያላት ናት። እቺ ደግሞ 50 ብር፣ ወንፊት 100 ብር። እዚህ ጋር የዱቄት ማስቀመጫ ሮቶ 90 ሊትር ነው 750 ብር። 350 ሊትር ሮቶ 2900 ብር። እንዲሁም ደግሞ ለዳቦ ማብኪያ የሚሆን ይሄንን 350 700 ብር። እዚህ ጋር ደግሞ ለእቃ ማጠቢያ 2 መዘፍዘፊያ ነው ያዘዘችኝ። ሁለቱን አንዷ በሰማያዊ አንዷ በቀይ ሁለቱ 320 ብር። ጥስት 1700 ብር። ብረት ምጣድ እዚህ ጋር ከፍ ያለ ብረት ምጣድ ነው። ከዚህ በላይ አለ ሳሳ ይላል እንጂ ይሄ 400 ብር። ትንሿ ደግሞ 550 ብር። ከዛ የፌርሜሎ 400 ብር። ፌርሜሎ የ350 አለ ማለት ነው። ከዛ እዚህ ጋር የፌሮ ሙቀጫ 550 ብር ነው። ይሄን የገዛሁላት በቆንጆ ብረት ማለት ነው። ይሄ የ400 ብርም አለ። እንደ ብረቱ ይለያያል በነገራችን ላይ። ከዛ ሀባይቢ እንደዚህ ያማረ በቀይ ቡኒ ቀይ በቡኒ ዘርፍ የተሰራ መፈረሻ ነው የማሳያችሁ። 4 የፍራሽ ልብስ እና 12 የትራስ ልብስ 4 ተኪያ አሰርችላታለሁ ማለት ነው። ይሄ የአንድ ትራስ ልብስ ዋጋ 450 ብር፣ ተካያ ደግሞ 1250 ብር ነው። አራቱ 5000 ብር ማለት ነው። ትራስ ልብስ 12ቱ 5400 ብር ነው። 6060 ብር ደግሞ የፍራሹ ልብስ ነው። በማሰሪያና በጎማ ተደርጎ ነው የተሰራው። ይሄ ቀይ በቡኒ ዘርፍ ቡኒ ዘርፉን ራሳቸው መርጠው ነው። ሁለቱም አንድ አይነት ላይ የተሰራላቸው። ያው የሁለቱንም ቪዲዮ ዛሬ አንዷን ከለቀቅኩ ነገ አንዷን እለቅላችሁና ታያላችሁ ማለት ነው። ከዛ መጋረጃ ገዝቼላታለሁ ያልተሰቀለው እዚህ ይሄ ስላለበት ይሄንን አሁን ማውረድ አልችልም፣ ምክንያቱም ጭቃ ስለሆነ ግርግዳው በጣም ነው የሚያስቸግረው ማለት ነው። እና መጋረጃውን ዝም ብዬ ነው ማሳያችሁ የሚሆነው። ማይክ ድምጽ ከራቃችሁ ይቅርታ ጠይቃለሁ። ማይክ ሊገኝልኝ አልቻለም። ያው አንድ ነገር ከተበላሸ ቶሎ አይገኝም እና ማይክ የለኝም ድምጽ ከራቃችሁ። እና ይሄን የመሰለ መጋረጃ ነው የገዛሁላት። 3 ፍሬ ነው የገዛሁት። ይሄ ሁለቱ ለፍሬንች ዶር እንደዚህ አገጣጥማቸው ለፍሬንች ዶር ይሆናል። ከዛ አንዱን ደግሞ ለአንድ በር ፈልገው ነው። ይሄ ሜትሩ 1 ሜትር ተኩል ነው ተሰርቶ ነው የሚመጣው። እንግዲህ ይሄንን የመሰለ መጋረጃ ከዚህ ጋር በደንብ ነው ማለት የሚሆነው። ቀይ ቀይ ይሁን ብለው ነው። ታዲያ እኔ ቀይ ምርጫ አይደለም በነገራችን ላይ አንድ አይነት ቀይ ነው። እስከ ምንጣፉ እንደውም ቀይ ነበር ያሉኝ። ምንጣፍ አላለኝም እና ነው። ከዛ
ይሄ ሁለተኛው ነው። ሁለቱ ይሄ ለአንድ ፍሬንች ዶር ይሆናል ማለት ነው። ከዛ ይሄኛው ደግሞ አለ እንደዚህ። ይሄ ለአንዱ በር ብቻ ለምታረገው በቂ ነው ማለት ነው። ይሄንን አንዱን 1400 ብር ነው የተገዛው። ሁለቱ 2800፣ ሶስቱ 4200 ብር። ከዛ ሀባይቢ እዚህ ጋር አልባሳቶች አሉ። አልባሳቶች የሚሰጥ ማለት ነው። የሴቶች ጣቃ የወንዶች ጣቃ ነው። ሱፍ በጣም ነው የሚያምረው፣ ግን አንድ አይነት ነው ሁሉም። ሜትር በ650 ብር ነው። በጣም ነው የሚያምረው ከለሩ ማሻአላህ። የሆነ ተልብማ ነገር ነው። በቃ በጣም ነው የሚያምረው። ወደ ቡኒ ወሰድ አደረገው። አንድ አይነት ነው ማለብሳቸው ብላለች። ለ5 ሰው አያችሁት? 2 3 4 5። ይሄ የወንዶች ጣቃ ነው። አምስቱ 15 ሜትር ለአንድ ሰው 3 ሜትር ነው። 15 ሜትር ሲባዛ በ650 ብር አባዙ ማለት ነው። እዚህ ጋር ደግሞ ሽርጦች አሉ። ይሄ ግልባጭ ሽርጥ ማለት ነው 850 ብር ነው። 750 ነው የሚሸጥ አለ በነገራችን ላይ ደከም ያለ ማለት ነው። ይሄ 850 10ሩ 8000 ብር ነው። 8500 ብር ማለት ነው። አሁን 8500 ብር 10ሩ 8500 ብር። ከዛ እዚህ ጋር ደግሞ 12 የአፋር ሻርፕ ረከባ ቦታ ሂጄ ነው ይሄን የተረከብኩላት። 350 ነው አለ በለዛ የሚሸጠው እና 400 ብር ይሄንን የገዛሁላት እኔ ራሱ በባለፈው ለሰርግ ፈልጌው ገዝቻለሁኝ 400 ብር። ይሄንን የገዛሁላት ግን 12ቱን ያንዱ ዋጋ በ270 ብር ሂሳብ ነው ይሄንን የተረከብኩላት ማለት ነው። አረንጓዴው ይሄንን ይመስላል። ቀዩ ደግሞ ይሄ ነው። አያችሁት? ያምራል ማሻአላ። በነገራችን ላይ ፋሽን ሆኗል ሀገራችን ላይ። ይሄ እንዴት መሰላችሁ? የራያ ቀሚስን ብለብሱ የአበሻ ቀሚስን ብለብሱ ሁሉንም ያላብሱበታልና ይሄ 6 ይሄ 6 12 ሲባዛ በ270 አባዙት ማለት ነው። ከዛ እዚህ ጋር ደግሞ የ6 ሰው ጣቃ የሴቶች ጣቃ ማለት ነው። ይሄ 2 ሜትር ከሩብ ነው። ለአንድ ሰው 2 ሜትር ከሩብ ነው። ለ6 ሰው ከዚህ ይሄ የ6 ሰው ነው። 2 3 4 5 6 ሰው። ከዛ ከዚህኛው ደግሞ ለ6 ሰው እንደዚሁ በጣም የሚያምር ነው። ይሄንን አያችሁት? በግልባጩ ሆኖ ከታች ይሄኛው በጣም ነው የሚያምረው። እነዚህ ሁለቱም ከለራቸው በጣም ነው የሚያማምሩት። 2 ሜትር ከሩብ ሲባዛ በ12 27 ሜትር ነው የሚሆነው። ሲባዛ በ250 ብር አባዙት ማለት ነው። ይሄ 12 ይሄ ጋር 6 ይሄኛው 6 12 ሆነ ማለት ነው። ከዛ ለዚህ ፍራሽ ልብስ ቅያሬ የአንሶላው አይነት አሰሪ ብላኛለች። የአንዱ ትራስ ዋጋ ማለት ነው። የአንዱ ትራስ ልብስ ዋጋ ማን ነው 85 ብር ነው። 85 ብር። ይሄ ኖርማል የቻይናው ጨርቅ ነው በነገራችን ላይ። ይሄ መቀየሪያ ለምሳሌ እሷ እስከምትመጣ ድረስ እንዳይቆሽሽብኝ ልብስ ተደርጎ ቢቀመጥ ራሱ ቆንጆ ነው ብላኛለች። መቀያየሪያ በጣም ነው የሚያምረው ሀቂቀተን። ይሄንን አንድ አፉ ብቻ ነው ክፍት ከአንድ ቦታ ብቻ ማለት ነው። ትራስ ለማስገባት እንዲመቻችሁ እንደ ኖርማሉ ገበያ ላይ እንደሚሸጠው 50 ብር እንደሚሸጠው አይነት ሆኖ ጨርቁ ግን ይለያያል። ያ አንሶላ ነገር ነው። ይሄኛው ደግሞ በጣም የሚያምር ነው። አያችሁት? ይሄ የትራስ ልብሱ ነው። 12 የትራስ ልብስ ነው ያሰራሁት። 1050 ብር ነው 1080 ብር እንደዛ ነው የሚመጣው። አባዙት በ85 ብር ሂሳብ ማለት ነው። እና የፍራሽ ልብስ ደግሞ የፍራሽ ልብስ ይሄ እንትን ነው ምንድነው የሚባለው? ለአንድ ሜትር 1 ሜትር መጋረጃ ብላኛለች። እቺ 250 ብር ናት። 1 ሜትር ብቻ ማለት ነው። መጋረጃው ማች ነው፣ የዚሁ ጨርቅ ነው። በጣም ነው የሚያምረው እንደምታዩት ማሻአላ። ያው ይሄኛው ቀይ ስለሆነ ከዚህኛው ራቅ ያለ ቢሆን የተሻለ ነው ብዬ ይሄንን ነው የገዛሁላት ያሰራሁት። ከዛ
3 ሜትር ደግሞ አለ። ማነው 2 ሜትር ነው 3 ሜትር። ሌላ መጋረጃ የዚሁ ተመሳሳይ ማለት ነው። ይሄ 2 ሜትር ነው። ይሄንን ደግሞ 350 ብር። 1 ሜትሩ 250 ነው። 2 ሜትሩ 350 ብር ማለት ነው። ይሄንን ከዛ የፍራሽ ልብስ ደግሞ ያው 4 የፍራሽ ልብስ ማነው የፍራሽ ልብስ ማለት ነው። 4 የፍራሽ ልብሶች አሉ። እነዚህ የአንዱ ዋጋ ቆይቼ ልንገራችሁ፣ ለምን ያሰርቸው ስለማላውቅ ስለሚጠፋኝ ማለት ነው። የአንድ ፍራሽ ዋጋ ማለት ነው ልብሱ 270 ብር ነው። 270 ብር። እዚህ ጋር ያው 4 ፍራሽ ልብሶች አሉ። ይሄንን ይመስላል መፈረሻዎቿ። ከዛ ፍራሾቹን ላሳያችሁና ብርድ ልብሶችም አሉ፣ እነሱን ላሳያችሁ። እዚህ ጋር ሀባይ ኤክስትራ ፍራሽ ሜትር ከ50 ባለ 20 ቴክነስ ነው። ኤክስትራ በዚሁ ሳምንት ውስጥ 13200 ብር ነበረ። ብዙ ጊዜ እንደውም ሆኖት ነበረ። አሁን ደግሞ 12800 ነው የገዛሁት። 12800 ብር ነው። ከዛ እዚህ ጋር አንድ ምንጣፍ ቤጅ ከለር ሙሉ ጥቅል ማለት ነው። ከለሩ ይሄ ነው፣ ቤጅ ከለር ሙሉ ጥቅል። ይሄን የገዛሁላት 8000 ብር ነው። 25 ሜትር ነው በ320 ብር ሂሳብ ማለት ነው። ሜትር 25 ሜትር ሲባዛ በ3 ሜትር ማን ነው በ320 አጠቃላይ 8000 ብር ይሆናል ማለት ነው። እዚህ ጋር 4 ኢትዮፎን በአንደኛው 8400 ብር። የአንድ ፍራሽ ዋጋ 2100 ብር ነው ማለት ነው። 70 በ12 ቲክነስ። እንግዲህ ሀባይብ እዚህ ጋር 14 ትራስ አለ። 14 ትራስ ሲባዛ በ300 ብር አባዙት ማለት ነው። 14 ትራስ ነው ያስዘዘችኝ ማለት ነው። ትራስ ልብሱ 12 ነው፣ ነገር ግን ትራሱ 14 ነው። 4600 ብር የተገዙ 2 ብርድ ልብሶች አሉ። 4.5 ነው። ሁልጊዜ የምነግራችሁ ካስገዛችሁ 4.5 አስገዙ። አንደኛ ቀላል ነው፣ የሚከብድ አይነት አይደለም። ሁለተኛ ኳሊቲ ነው። 9.5 አሁን ኪሎ እንደዛ ይበል እንጂ ወደ ኪሎ ሲመጣ 4.5ቱ ይበልጠዋል ማለት ነው 9.5ቱን። በዛ ላይ ኳሊቲነቱ ደግሞ ይለያያል፣ ዋጋውም ይለያያል። እና ይሄንን 2 ብርድ ልብስ ፍክት ያሉ ኮሪያ ነው ቆንጅዬ ብርድ ልብስ አንድ። ይሄንን እንደምታዩት በጣም ነው የሚያምረው ማሻአላ። በዛ ላይ ለስላሴው በጣም ቆንጆ ነው። ለስላሴው ራሱ የበፊት የሚመጣው ከርደድ ያለ ነው እንደውም ማለት ይቻላል። አሁን ከሚመጣው የበፊተኛው የሆነ ከርደድ የማለት ባህሪ ያለው ማለት ትችላላችሁ ስታዩት ማለት ነው። እና ከውጭ የመጡ ልጆች አሳይቻቸው እዚህ ማሻአላህ ከሳውዲው ምንም ልዩነት የለውም ነው ያሉት። እኔ ለመካበድ ምናምን አይደለም። አያችሁት ማሻአላህ የሆነ ብርድ ልብሶች 2 ገዝቼላታለሁ። ከዛ ሙልጮች አሉ፣ በጣም የሚያማምሩ ሙልጮች ማለት ነው። እነዚህ 900 ብር ናቸው። 2ቱ አሳያችኋለሁ። አንዷንም በጣም ነው የምታምረው፣ ቆሻሻ የምትችል አንድች። ከዛ ሌላ ደግሞ ይችን። እነዚህ ራሱ ለስላሴያቸው ክብድ ናቸው። በጣም ነው የሚያማምሩት። መልኳ ራሱ አታምሩት? በጣም ነው የምታምሩ። አያችኋት እንዴት እንደምታምር ማሻአላ። እነዚህ 900 ብር ናቸው። 1800 ብር። ይሄኛው ደግሞ 1700 ብር። ከነሱ ከፍ ያለ ነው። አያችሁት? ይሄንን ይመስላል። ከዛ ለየት ያለ ኮምፎርት ነው የገዛሁላት። ዲዛይኑ የሚያምር ኮምፎርት 2600 ብር ነው። ይሄን ኮምፎርት 2600 ብር ነው የገዛሁላት። እንደስከዛሬው ነው። አንድ አንሶላ፣ አንድ ለሃፍ እና 2 የትራስ ልብሶች ነው ያለው። በጣም ነው ግን የሚያምረው። እስኪ ከላይ ጀምረሽ ታይ ድረስ አሳያችሁ። 2600 ብር። በጣም ነው ግን የሚያምረው። አዲስ ነው የመጣው ዲዛይኑ ማለት ነው። እዚህ ጋር ትራስ ልብሶቹ ይሄ አንሶላው ነው። እነዚህ 2 ትራስ ልብሶች አሉት ማለት ነው። በጣም ነው የሚያምረው። ከዛ ወደ አስቤዛ እዚህ ጋር ሀባይ የመጋረጃው መስቀያ ብረት 2 ሜትር እና 3 ሜትር እስከነ መምቻው ግርግዳው ጋር እስከ መምቻው ነው የተገዛላት። 1 ሜትር በ80 ብር ሂሳብ ማለት ነው። ግርግዳው ላይ የሚመቱት ደግሞ 40 ብር ናቸው። ከዛ እዚህ ጋር አስቤዛዎች አሏት።
እንደምታዩት ሽሮና በርበሬ ቆንጆ ሆኖ የተዘጋጀ አላት። እንዲሁም ዘይት፣ መኮረኒ፣ ሱካር፣ ሩዝ ማለት ነው። እዚህ ጋር እንግዲህ እንደምታዩት ትንሽ ነጣ ያለ የሚመስላችሁ በርበሬው ስታዩት 17 ኪሎ በርበሬና 3 ኪሎ ሚጥሚጣ ነው። ሚጥሚጣ ስላለበት ነው፣ ግን ቆንጆ ነው እንደምታዩት። ማሻአላ ሽታው ደግሞ በዛ ላይ ማሻአላ ብያለሁኝ። እና በርበሬ በ600 ብር ሂሳብ ነው የተገዛው። ሚጥሚጣም እንደዛው ሚጥሚጣም 600 ብር ነው ኪሎ ማለት ነው። እና 12000 ብር ነው 20 ኪሎ 17 ኪሎ በርበሬና 3 ኪሎ ሚጥሚጣ 20 ኪሎ ሆነ። 20 ሲባዛ በ600 ብር 12000 ብር ማለት ነው። ከዛ ሀባይቢ እዚህ ጋር እንደምታዩት ማለት ነው 12000 ብር። ከዛ የ18 ኪሎ በርበሬ ቅመም 3200 ብር። ሽሮ ደግሞ 5 ኪሎ ባቄላ፣ 5 ኪሎ ጓያ፣ 5 ኪሎ ሽምብራ ነው 15 ኪሎ 2700 ብር ነው። ባቄላ አተር ማነው ባቄላ ሽምብራ ጓያ በኪሎ 180 ብር ሂሳብ ነው የተገዙት ማለት ነው። እንዲሁም ደግሞ የ15 ኪሎ ሽሮ ቅመም 2280 ብር ነው። ማዘጋጃ 2625 ብር ከፍያለሁኝ። ሽሮዋም በርበሬዋም ማሻአላ ሆኖ ነው የተዘጋጀላት። ኢንሻአላህ በቅርቡ ነው የምትመጣው። መታ በጤና በአፍያ የምትጠቀምበት ያድርጋት ማለት ነው። እዚህ ጋር ሱካር 5 ኪሎ ሱካር አላት። ኪሎ 150 ብር ነው። ሩዝ በሚዛን የሚሸጠው ሩዝ ነው። ኪሎ 120 ብር ነው። ቆንጆ ሩዝ ነው ይሄም። እዚህ ጋር 5 ኪሎ ቱቦ መኮረኒ ያላት። መኮረኒ ኪሎ 120 ብር ነው። እዚህ ጋር 1 ኪሎ ቆንጆ ቡና አላት። 1000 ብር ነው። ቡና ያው 1200 1300 እስከ 1500 ደርሶ ነበረ። አሁን 1000 ብር ነው ማለት ነው። እዚህ ጋር 5 ሊትር ኡመር ዘይቶች አሉ። ዘይት 1650 ብር ነው። 5 ሊትር ማለት ነው። አፍዋን 3ቱን አባዙት ማለት ነው። እና ይሄንን ይመስላል እንግዲህ። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ሰላም ሁኑልኝ ሀባይቢ።